ይስማ አባቴ ይሙት አንዳንዴ አውቆ ሰው ዝም ሲል ትግስት ፍራቻ አይደለም አይኖ እኔ ፈሪ ነኝ ስላችሁ ግን ልጄን ለማሳደግ ኦኬ ልጄን ለማሳደግ አንገቴን ደፍቼ ኑሮዬን ልኑር እኔ ከትናንትና ካለፍኩበት ነገን እንዳልደግሞ ህይወቴን ላስተካክል በማለት ነው እንጂ የሰው ልጅ ዝም የሚለው እናንተ በሄዳችሁበት ወይ መሄድ አቅቶኝ አይደለም አንድ ነገር የሆነ ነገር ማድረግ ስትፈልጉ ዱባይ ላይ ሁሉ ጊዜ እኔ አይኖ ጀዝባ እኔ ጅል እኮ አይደለም የጅሎች አለቃ የጅሎች ንጉስ እኔ ነኝ ክርስቶስን እኔ እንዴት አድርገው አሁን ድሮ ሴት ናት ክፉ ብዬ ከሴቶች ላይ መራቅ ጀመርኩኝ ቴንኪው ኔውድ ከሴቶች ላይ መራቅ ጀመርኩኝ ገብርኤልን አሁን ደግሞ ወንድ ይመጣብኛል ወንድ ነው እኔን ታርጌት አድርጎ እኔን መጠቀሚያ ድልድይ አድርጎ ወንድ ይመጣል እሺ የዱባይ ሴቶቹ መጥፎ ናቸዋል ራቅን ወንዶቹስ ከኔ ምንድነው የምፈልጉት ያዊሊ ከኔ ምንድነው የምፈልጉት እኔ ያልገባኝ ነገር እኔ ምን አለኝና ነው እኔን ታርጌት ያለችኝ አንድ ደና ነገር ስም ነው ወሰዱት እኔን ተውኝ ለልጄ እኔ አሁን እያንዳንዷን ጋይስ ኮፒ ሊንክ አድርጉልኝ ገስት እንዲከፍትልኝ ገስት 5000 ኮፒ ሊንክ ከሆነ ይከፍትልኛል ገስት አስገባለሁ ቴንኪ ውዴ ገስት እያስገባው ሁሉንም እውነቶች ማፈራረጥ ነው የምፈልገው በተለይ እዚህ እየተሸፋፈነ ያለ ነገሮች አሉ ከላይ የምታዩትና ውስጥ ላይ የምታዩት ነገር በጭራሽ አንድ አይደለም እናንተ ማታውቁት በጣም ብዙ ኬዝ አለ እንዴ የምንኖርባት ሀገር ህግ ያለ ህግን ሳይሆን አሁን እኔ በበኩሌ የምፈራውና የምንቀጠቀጠው ሰውን ሆነ ክርስቶስን ሰውን ሆነ አሁን ይሄው ነገ ቤት ልቀይር ነው ማንን ፈርቼ ሰው እያስፈራሩኝ ነይ በግድ ወጥሽ እንዲበይ እንዲካላልሽ ይሄ ይከተልሻል እናንተ እኮ አታምኑ ምን ኬዝ ውስጥ እንዳለን እናንተ በጭራሽ ነው ማታምኑት እንዴ ሀገር እንግባ እንዳትሉ ሀገር የሚያስፈራራችሁ በልጅ ነው ልጅ ኢትዮጵያ ነው ልጅሽ ያለበትን ሰፈር እያንዳንዱን በመረጃ ነው ማሳያችሁ በመረጃ ልጅሽ ያለበትን ሰፈር እናቃለን ልጅሽ እዚህ ነው የሚማረው እዚህ ነው ማስፈራሪያ ማለት እያንዳንዷን ነገር ወተሽ ከሌን ወግኝ ዘር እንዳትሉ እኔ ዘር የለኝም ኢትዮጵያዊ ነኝ እንደውም አሁን ወደ ኤርትራ ልቀየስ መሰለኝ እዛ ፓስፖርት ከሰጡኝ እውነት ክርስቶስን ይሻለኛል እኔ አልፈልግም ሃይማኖት ካላችሁ እኔ የሰው ሃይማኖት አልነካ ሰው ጋር አልደርስም እኔ ደውላችሁ ኤከሌ እንዲ ነው ብላችሁ ብታሙልኝ አላማ በጣም ነው የምፈራው ለምን እዚህ ሀገር ላይ አንዴ ወድቄ አይቼዋለሁ እግዚአብሔር ያኔ እነ ዮኒ ማኛን ባይጠልልኝ ኖሮ ገና ድሮ ሀገሬ ገብቼ ነበር እና አንዴ ወድቄ አይቼዋለሁ ስለዚህ እፈራለሁ ሰው በጣም ነው የምፈራው በቃ ስለሰው ማውራት የሰው ነገርስ መግባት ኮፒ ሊንክ አድርጉልኝ አባካችሁ ገስት ይክፈትልኝ ፕሊዝ ኮፒ ሊንክ አድርጉልኝ የሰው ነገር መናገር የሰው ነገርስ መግባት ስለሰው ማውራት አይደለም ሌላ እውነት ያልሆነ ነገር እያየው እንኳን አረ ይሄ እውነት አይደለም ለማለት በጣም ነው የምፈራው እንቀጠቀጣለሁ ከመፍራት አልፌ ማለት ይሄ ሁሉ ኮንፊደንስ እኔ የሰው ቤት እያለው ይሻለኝ ነበር መጭቀን ነው እኔ ከሰው ለነገሩ ለወጣም አላቀድኩም ነበር ሴትዮ ይባትሳፈ መጭቀን ነው ከሰው ቤት የወጣሁት መጭቀን ነው ቲክቶክ ላይ የወጣሁት እውነት ይሄን ያህል ነው በቃ አንድ ነገር ተፈጠረ ልጅ አለሽ ልጅሽን አድራሻን አቃለን ሁሉም ነው በቃ ልጅ አለሽ ማስፈራሪያ ልጅ አላረቅስም ስለማረቅስም ነው ሁሉም ሰው የሚጫወትብኝ እና ማስፈራሪያ ልጅ ነው ወደ ልክታተው ይሄ ልጅ ልመልሰው ሆዴ ውስጥ እውነት ይልሂድ ማን ልመን ማጋ ልደገፍ ሰውን እንዳለ ሴቶቹ ሸሸው ወደ ወንዶቹ ስጠጋ ወንድ ቢያንስ ክፋት አያውቅም ስል የወንዶቹ የባሰ ነው ማጋ ልጠጋኔ እኔ ማንን ልመን እሺ ሰው ካላመንኩ እንዴት ብቻ ይኖራለሁ ካለ ሰው
እኔ እኮ ግራ ግብት ነው የሚለኝ። የሆነ ነገር ሰውን መጉዳት ሲፈልጉ ግዴታ እኔን መሀል ያስገቡኛል። በማላውቀው ነገር ጎትቶ መሀል ያስገቡኛል። እኔ ድድብና ይሁን እኔ ድንቁርና ይሁን እኔ ለምን ብዬ ለራሴ ስም እንደምሰጥ አላውቅም። የሆነ ነገር ካሉኝ አምናለሁ፣ ክርስቶስን አምናለሁ፣ እያወቅኩ ራሱ አምናለሁ። በቃ ደጋግሞ እንዲህ ካሉኝ እሺ በቃ ሆዴ ካልክ እሺ ይሁን በጭፍን ሄዳለሁ። ከዛስ እነሱ ድልድይ ያደርጉኛል። በማላውቀው ነገር ደግሞ እንትን ጦስ ውስጥ እገባለሁ። ጦስ ውስጥ ከዚህ ወጣው ስል እዚህኛው ጦስ ውስጥ እገባለሁ። እንዴት ህይወት እንዳንገሸገሸኝ እውነቴን ነው የምላችሁ። እኔ ማርቀስ አልፈልግም ክርስቶስን። እኔ ልጅ ባይኖረኝ ዘንድሮ ራሴን ድብን ባረግ ደስ ይለኛል እውነት። ግን ከሞትኩ ልጅ እኔ ያየሁትን ያይብኛል። በቃ ጎዳና ይወጣብኛል። ለልጅ ስል ነው መኖር የምፈልገው ክርስቶስ። እንደሞቼ ግልግል ብል ለእኔ አለሜ ነው። አለም ታውቃላችሁ። በጣም ነው ኑሮ የሰለቸኝ። አሁን ይልኙ ሰው እንደዛ ነው የሚለኝ። አርቅሽ ደግሞ በቃ እንቧሽ ነው ጉልበትሽ ይሉኛል። ግን ማጋ ሄጄ ለማን ልንገር? ማን ላይ ልደገፍ? እውነት አንድ ሰው አምኜው አብሬ በልቼ ጠጥቼ እንግዲህ ማተብ አስሮ እየማለ ድግፍ ስልበት ያ ሰው ለካ እኔን ጉትጉቶ ከቤቴ ድረስ መጥቶ ወስዶኝ መጠቀሚያ ነኝ። ሁልጊዜ መጠቀሚያ፣ በማላውቀው ነገር መጠቀሚያ። እውነት ክርስቶስን እኔ ድሮ ሰው ራሱን ሲያጠፋ በጣም እናደዳለሁ። ለምን እቺ ህይወት እኮ ብዙ አማራጭ አላት እላለሁ። ግን አንዳንዴ ህይወት አማራጭ የላትም። እኔ ከልጅነቴ ጀምሮ ከ7 ዓመቴ ጀምሮ ነው ከ9 ዓመቴ እናቴ ከሞተች ጊዜ ጀምሮ እገፋዋለሁ። ይሄን ህይወት እገፋዋለሁ። ተራራ በኢየሱስ ስም ተራራ። እኔ ማልሰራው ስራ የለም ጋይስ። ክርስቶስን እንደ ወንድ ካርቶን ተሸክሜ ዛሬ እዚህ ነኝ ሺቲ ጋ፣ ዛሬ እዚህ ነኝ ሌላ ጋ። ከበደኝ፣ ደከመኝ፣ እውነት ደከመኝ። እኔ አንድ ሰው ነው ያጣሁት። በቃ እጄን ይዞ ከዚህ የሚያስወጣኝ እውነት ልጄን እንኳን ወይ ደህና አባት ቢኖረው አባቱ ጋር ጥየው ክርስቶስን ይኸው ማተቤ ነው። እኔ እገላገላለሁ። እኔ ሞት ለእኔ እረፍት ነው፣ እውነት እረፍት። እኔ ለምን ወለድኩ እላለሁ። አንዳንዴ ልጄን አሰቃየዋለሁ። አሁን ብሞት ልጄን ያየሁትን መንገድ ላይ መደፈር፣ መሰቀየት እኔ ያየሁትን ልጄ ደግሞ ያይብኛል። የት ልሂድ? እውነት ግራ ገባኝ። እንዴት ልሁን? እውነት የት ልሂድ? በቃ ሰለቸኝ። አሁን ደግሞ በልጄ ነው የሚያስፈራሩኝ። ማጋ ልሂድ አላውቅም። እንዴት ሰውኜ ነው ህይወቴን ካሁን በኋላ እንዴት ሰርቼ በቃ ኮንፊደንሴ እንዳለ ወሰዱብኝ። አይምሮዬ ትክክል አይደለም። ነጋ ጠባ በጣም እፈራለሁ። በጣም ነው የምፈራ። ሰው ፋሲካ እንኳን ደስ አለሽ አለፈልሽ ይሉኛል። የት አለ ማለፍ? እንዲህ ነው መሳቀቅ። በወለዳችሁ ሰው ሲያስፈራራችሁ፣ ልጅሽን እነጥቅሻለሁ እያለ ሰው ሲያስፈራራችሁ ሰው ወዶ አይደለም ለካ የሚያብድ፣ ወዶም አይደለም የሚሞተው። እውነት ሰው ልጅ ለሚሞተው እመኑኝ፣ ሰው ልጅ የሚሞተው ወዶ አይደለም። ራሱን የሚያጠፋው የሚያብደው አይምሮ የሚለቀው ወዶ አይደለም። የሰውን ልጅ የሚገለው ሰው ነው። እኔ ከተረዳሁት ማለት ሰው በጣም ክፉ ነው፣ በጣም ክፉ ነው። የሰው ልጅ የሚሞተው በሰው የተነሳ ነው። እኔ አሁን ያንን የተረዳሁት። እኔ በበኩ ላይ ወይ ልጄን የሚወስዱብኝና እኔ ሞቼ እገላገላለሁ። አይኖ ሞታለሁ። እኔ ልጄ ሬድ ላይ እኔ ነው ግን እኔን የሚጎዳኝ ሰው እኔ ምን አደረግኳቸው? አንዱ ይመጣል መጠቀሚያ ያደርገኛል፣ ከዛን ይወረውሩኛል።
ወደ እሳት ውስጥ እኔ ወርውረው ራሳቸው አልፎ ይሄዳሉ። ልጄን የት ላድርገው? ወደ ውስጥ አልመልሰው። የ10 ዓመት ልጅ እኔ አልቻልኩ። እኔ ደከመኝ። ክርስቶስ ድክም አለኝ። በጣም ሰለቸኝ። እና እኔ የሰለቸኝ ልጄ ማስተማር አቅቶኝ አይደለም፣ እየሰራው ነው። እግዚአብሔር ይመስገን እሰራለሁ። ለራሴ ለልጄ አላንስም። ግን በሰው የተነሳ አቃተኝ። በቃ እኔ አቃተኝ። ከዚህ ውስጥ ወጣው ስል አንስተው እዚህ ውስጥ ይከቱኛል። ከዚህ ውስጥ ይኸው ወጥቻለሁ። እግዚአብሔር ይመስገን ስል ሌላ ውስጥ ራሴን አገኛለሁ። እንዴት እንደምገባ አላውቅም። ይመጣሉ። እኔ አልሄድም ቤታቸው። እራሳቸው ናቸው የሚመጡት። ውሽዬ እንዲሆኑ እንዲህ ብናረግ እኮ ለአንቺ እንዲህ ነው፣ እንዲህ ብናረግ እኮ ለአንቺ እንዲህ ነው። እሺ ይላሉ። ምክንያቱም እኔ አላማዬም ሆነ እንትኔ መስራት ነው። በቃ ሰርቼ ህይወቴን እንዴት አድርጌ ትንሽ ፈቅ እላለሁ። በተለይ እቅዴ ልጄን ጉያዬ ስራ አድርጌ አብሬ መኖር ነው። በቃ ሰርቼ የሆነ ካጠራቀምኩ ምን ካልኩ የልጄን ትምህርት የምከፍልበት ቻንስ ካገኘው ልጄን ራሴ ስራ አድርጌ፣ ግን እድል እየሰጡኝ አይደለም። ይደውላሉ፣ ሜሴጅ ይልካሉ፣ ልጅሽን ይደውላሉ። አሁን ቅድም ብለው ነበረ፣ አሁን ላይፍ ከፍተሽ ታረቅሻለሽ። ከዛ ውጭ ምን ጉልበት አለሽ? ትክክል። ምን አለኝ ከዚህ ውጭ? የት ሄዳለሁ? ባለስልጣን ዘመድ የለ፣ ማጋ ሄዳለሁ። እውነት ነው። ከዚህ ውጭ ምን አቅም አለኝ? ምን አቅም አለኝ ከዚህ ውጭ? ምንም። እውነታቸውን ነው። ማጋ ደውላለሁ። ኢትዮጵያ ደውዬ ማንን ችግር ውስጥ የሚገባልኝ ለኔ ሲል እቺ ዓለም እኔ የተረዳሁት ለማንም ሰው አትመለስ። አንዳንዴ ለአንዳንድ ሰው ብቻ ነው በሰላም መኖር የሚገባው። ለእድለኛ ሰው ብቻ ነው የሚኖረው። እየሰራሽ እየለፋሽ ላብሽንም ጠብ አድርግሽ አይፈቅዱልሽም በሰላም እንድትኖር በጭራሽ። ባላችሁ ነገር ያስፈራራችሁ። ሞት ግልግል እኮ ነው። በስመ አብ ወልድ። ምን ነው ምን አለ? እኔ እኮ ለምን ሰው ልጅ ካሌለው ነው የሚኖርለት ሰው ካሌለው እኔ ጥንካሬን እውነት እኔ ጠንካራ ነኝ። እንደዚህ በምንም ነገር የምሸነፍ እራሱ አይደለም። አሁን ግን አልቻልኩም። በቃ ሰለቸኝ። የት ሊሄድ? ማጋ ሊሄድ? ምን ነው አንቺ አለም ለእኔ አራራልሽ? ለሁሉም ትራራ። ነብሰ ገዳዩ ምኑ ዘንጦ እየኖረ እግዚአብሔር ፈራጅ ነው። ዘገየ ግን አልፈርዳለ። እግዚአብሔር ነው አልፈርዳለ። በተለይ ለኔ ሰው ሰርቶ ራሱን እየሰራ መኖር አይችልም። እየሰሩ ተውኝ ልኑር። እኔ እንደሆነ ሰው ጋር አልደርስ። ራሳቸው ናቸው የሚመጡብኝ።
ወተሽ እኔን ካልደገፍሽ ወይም እኔን ለእኔ ካልተናገርሽ ምን ማለት ነው? ልጅ መቼስ አንድ ሰው ከሞተ ሰው ከሞተ በኋላ ምንም ሁሉም እኮ መሞታቸው የማይቀር ነገር ነው። ምን አዲስ ታሪክ አለ? ምንም የለም አዲስ ታሪክ። አዲስ ታሪክ አለ? አዲስ ታሪክ የለም። በቃ ህይወትም እንዲህ ናት። የሰው ልጅ ይለፋል። ያለፋው ደግሞ ስራ ፈቶ ቁጭ ብሎ የሰውን ህይወት ያጠፋል። ይሻላል። አርፌ በተቀመጥኩበት ምን አለ እኔ ምን አረጌ ምን ብዬ አላቅም ብዬ እውነት ባወራው እንዴ ምን ጉድ ነው? ለምንድን ነው ነገር እኔን ብቻ የሚፈልገኝ? በምን ሰው ላይ ደርሼ ማጋ ሄጄ ሰው እንዲህ ለሰው ሞት ትንሽ የሰው ነፍስ እንዲቀላለው የሰው ነፍስ እንዲቀላለው እንዴ? መቼ ነው እንዲሆንኩት? እኔ መቼ ነው ልጄንስ ሚዲያ ላይ አንጥቼ ፊቱን ያሳየሁት? ምን አለ ለእኔ እንደ ራበኝ በቀረ ኖሮ ሚዲያ ላይ ባላመጣሁት ኖሮ ሚዲያ ላይ ባላመጣሁት ኖሮ አሁን ያውቁታል ማለት ነው አይደል? ደደብ ነኝ አለፈለም ብዬ እኔ ብለው እናት አሁን አወቃችሁ ቤቱ ጋር እንደምትሰብሩ። በቃ እኔ እራሱ አልኖርም። ባልሞት እራሱ በቁሜ ነው የምሞት ካሁን በኋላ። በልጅ አንዴ ካስፈራራችኝ በቁሜ ነው የምሞተው። እያደር ነው በየቀኑ የምሞተው። አሁን አወቃችሁበት። ይህ ሊያመጣብኝ ነው የከበደኝ። ሰሞኑን በጣም ከበደኝ። ይህ ሰው አይድሌ እሺ ምን ላድርግ? እውነት ምን ላድርግ?
አሁን ሰባድሽ በቃ ወደቅሽ። አሁን ገና አወቁ። ለካ ሰው ወዶ አይደለም ከሚዲያ የሚያረቀው ልጆቹ። እኔ ለምን እላለሁ? ለካ ያውቃሉ። ለዚህ ነው አሁን በቃ አወቁ። በቃ ለዚቹ ሲሮጥኩት ህይወቴን እንደዚህ ነው ለካ። ያስቃል ይሄ ዓለም። በስመ አብ ፍትህ አይደለም ይሄ ዓለም በጭራሽ አይደለም። ክርስቶስን አይደለም። ፍትህ አይደለም። ፍትህ ቢሆን ኖሮ ለኔ ግን እግዚአብሔር ምን ተሳሳተ? ልጄን አሳየኝ አልኩት፣ አሳየኝ። እየጠየቅኩትን ሁሉ ሰጠኝ። በራሴ ድድብና ነው ልጄን ሚዲያ ላይ ያመጣሁት። ስለዛ እግዚአብሔር ምንም ጥፋት የለበትም። ክብሩ ይስፋ። የራሴ ጥፋት ነው። ለማንኛውም ልወጣ ነው ከላይቭ ጋይስ። ከቻላችሁ ከልጄ ራቁ፣ እለምናችኋለሁ። በቃ ልጄን ተውልኝ። እኔ ማንንም አልወክልም፣ ምንም አያገባኝም። ልኑር። እውነት ለልጄ ስትሉ ተውኝ። ልጄን ተውልኝ። በቃ ካስቀየምኳችሁ እንኳን እውነት ይቅርታ አድርጉልኝ። በቃ ይቅር በሉኝና ልጄን ተውልኝ። እሺ ልጄን ተውልኝ። ቢያንስ በህይወት እያሉ ልጅ የሆነ ነገር ሆኖ ማየትም ሆነ መስማትም ፓወሩ አይኖረኝም። ትንሽ ጊዜ ታገሱ፣ ጊዜ ስጡኝ። ቢያንስ ለሁሉም ነገር ጊዜ ያስፈልጋል። ጊዜ ስጡኝ፣ ትንሽ ጊዜ ስጡኝ። እሺ እናንተ ራሱ ትንሽ ጊዜ ስጡኝ። የልጄን የጀመርኩለትን ነገር ልጨርስ ትንሽ። እሺ ደህና ደሩ ጋይስ። ካስቀየምኳችሁ በጣም ይቅርታ። ልጄን ተውልኝ። ህይወት እንዲህ ናት እንዴ? ለልጄ ብዬ እዚህ ጋር እየመጣሁ እየለመንኩ ልጄን ትንሽ ህይወቱን ፈቅል አድርግ እያልኩ እየተሰደብኩኝ ችዬ ለልጄ ስል ብዬ ግን በልጄ ምን ማለት እንዲህ ማለት እንዴ? ለካ ይሄን አንዳንድ ሰው የማይፈልገውን ነገር የሚያደርገው ለዛ ይሆናል። ፊልም ላይ የሚያዩት ለካ ኢትዮጵያ ውስጥ አለ እንዴ? ፊልም ላይ የሚያዩት ነገር ለካ አለ እንዴ? በህይወት አለ ማለት ነው። ፊልም ላይ የሚታየው እያንዳንዱ ነገር አለ። ፊልም ላይ ነበር ማየው እንደዚህ አይነት እኔ ቤት ይመጣል ብዬ መች አሰብኩ። እኔ ለልጄ እያልኩኝ ቀን ከሌሊት
ልጅን ምን ያውቃልስ? እኔንስ ድፉኝ። ምን ዋጋ አለኝ ሲጀምር? ለነገሩ የሰው ልጅ ሄዶ እኮ የሆነ ሰዓት ላይ ማብቃት አይቀርም ወይ? ይሄ ይሆናል ትክክለኛው ሰዓት። ይበቃል። እኔ እኮ ግራ ገባኝ። ምን ላድርግ? ምን ይሻለኛል? የት ይኬዳል ዘንድሮ? እኔ አላውቅም። ወይ መድኃኒዓለም። ሰው ሲወልድ 4-5 መውለድ አለበት። መቼስ በ4-5 ልጅ ሰው ነው ያስፈራሩ። በአንድ እንጂ ሳስበው አይ በቃ ብሄድስ የት እሄዳለሁ? ብቻዬን እያወራሁ ነው ጋይስ። ቻው በቃ ልውጣ። እሺ ልውጣ በቃ ቻው። ደህና እደር።